ቆይ ግን ፍላጎት ምንድነው? እምወዳት ልጅ እንደኔ ፍቅሯን ገልጻለኝ። አሪፍ ጥንዶች መሆን። ታዲያ ትክክለኛው ሰው ጋር እኮ አልመጣህም። እንደውም እንደዛሬ ትክክሉኝ አላውቅም። ለወራው ሲሄድ እወድሻለሁ ምናምን እያለ ይሟዘዛል። እኔ ግን እየተሟዘዘ አይመስለኝም እና የልቡን እያወራ ነው የሚመስለኝ። አንቺ መቼም እውነቱን ሳወራ ደስ አይልሽ። ምን አድርጌ ነው እንዲወደኝ ያደረኩት? እንደወደድሽው እንዲሰማው አድርገሻል። ጭራሽ እኔ የምወደዋለሁ? እውነቱን ንገሪኝ ካልሽኝ ሰብለ፣ እኔ እንደዛ ነው የሚሰማኝ። አይምሮሽን ተመርመሪ፣ መዘባረቅ ጀምረሻል። እኔ እኮ ጆኒን እወደዋለሁ አፈቅረዋለሁ ምናምን ልትይኝ ነው አይደለ? ለምን አለልሽ? እውነቱ እሱ ስለሆነ ነው። ሰብለ፣ አንቺም እንደ ናታን እየሆንሽ ነው ማለት። በቃ አንቺም እንደ ናታን የውስጥሽን ስሜት ማዳመጥ አቅቶሻል። እሱን ኤላን ከተውሽው ይኖራል። እኔ ሳሎን አንቺ ነሽ የምታዩ። ያው የሆነ ነገር ብትሆኝብኝስ ብዬ ፈርቼ ነው። ምንድነው የምትፈራው? ያው በእኔ ተናደሽ ስለነበረ የማይሆን ውሳኔ እንዳትወስኝ። አልቀረበም። ምን ታደርጋለች ብለህ ካሰብክ? በንዴት ከልቧ ውስጥ ብትወጣኝስ ብዬ አስቤ ነው። ከልቤ ውስጥ ለመውጣት እኮ መጀመሪያ ልቤ ውስጥ መግባት አለብክ። እንዴ ሰብሊ፣ ልብሽ ውስጥ ያለውን አታውቂም እንዴ? አሃ አለካ አታውቂም። እንዴት አላውቅም? ያው ልብሽ እኔ ጋር ነው ያለው። ስትሟዘዝ እንዴት እንደሚያስጠላብህ ማን በነገረክ? ከነ ማስጠላቴ ስለምትውጂኝ አመሰግናለሁ። አልወድክም። እስኪ ለምን እምላለሁ? ያው እንዳምንሽ ነው። አመንከኝ አላመንከኝ ምን ይጎልብኛል? አየሽ፣ ትወጂኛለሽ። ባትወጂኝ ኖሮ አልወድህም ብለሽ ትምኝ ነበር። ቆይ ግን ፍላጎት ምንድነው? እምወዳት ልጅ እንደኔ ፍቅሯን ገልጻለኝ። አሪፍ ጥንዶች መሆን። ታዲያ ትክክለኛው ሰው ጋር እኮ አልመጣህም። እንደውም እንደዛሬ ትክክሉኝ አላውቅም። ቆይ የሆነች ጥያቄ ልጠይቅሽ። ምንድነው? እንደውም ተያት መልሽልኝ። እራስሽን ጠይቂው። ምንድነው የምጠይቀው? ለምንድን ነው በዚህ ልክ ጊዜ እየሰጠሽኛለሽ? ለምንድን ነው ተደብቀሽስ እያገኘሽኛለሽ? ይሄ እኮ ታዲያ እንደወደድኩ ካያሳየኝ። ተይው እሱን። ብቻሽን ስትቀመጪ ለኢላ ምንድን ነው የሚሰማኝ ብለሽ ቁጭ ብለሽ በደንብ አስቢበትሽ። መጠየቅ አይገባኝም። መልሱን መስማት ስለምትፈሪ ነው አይደል? ለራስህ ያለህ ግምት ትክክል አይደለም። እኔ የምወደው ጆኒን ብቻ ነው። ቆይ ግን እንዲህ ይቻላል እንዴ? እንዴት? ሰው እንዴት ተናዶ በዚህ ልክ ነው? ምንም እኮ በዚህ ሊቀንስ ነበር ይችላል። ታስጠላሽ። እኔም እወድሻለሁ። ማን ነው ደግሞ ኩፍ ያለ ዱራስ መስሎ ይላከሽ? ገና ያሳብደኛል። ታድዬ ማለት አንድ እብድ ጓደኛ ሊኖረኝ ነው። እሺ መስይታ ግን መጀመሪያችን ፍቅት ማረግሽ። እሺ ወይ ጉዴ! አብደሽም ጤነኛ ሆነሽም በቃ ከኔ ራስ ላይ አትወርጂም አይደል? ታዲያ በኔ እብደት ትደሳሰቻለሽ? ቆይ ማን ነው እንደዚህ ያበሳጨሽ? ያ ኤላ ነዋ። ምን አድርጎሽ? አንቺ ደግሞ ምን ያደርገኛል ንግግሩ ነው እንጂ እኮ ምን ብሎሽ ነው? ለወራው ሲሄድ እወድሻለሁ ምናምን እያለ ይሟዘዛል። እኔ ግን እየተሟዘዘ አይመስለኝም እና የልቡን እያወራ ነው የሚመስለኝ። ልብ ቢኖረውማ ፍቅረኛ እንዳለኝ እያወቀ እንደዛ አይለኝም ነበር። ምናልባት አንቺ ገፋፍተሽ ይሆናል። ምንድነው የገፋፋሁት? እንደዛ እንዲያስብ ነው። መሲ ለራሴ ተናድጃለሁ፣ አትጨምሪብኝ። አንቺ መቼም እውነቱን ሳወራ ደስ አይልሽ። ምን አድርጌ ነው እንዲወደኝ ያደረኩት? እንደወደድሽው እንዲሰማው አድርገሻል። ጭራሽ እኔ የምወደዋለሁ? እውነቱን ንገሪኝ ካልሽኝ ሰብለ፣ እኔ እንደዛ ነው የሚሰማኝ። አይምሮሽን ተመርመሪ፣ መዘባረቅ ጀምረሻል። እኔ እኮ ጆኒን እወደዋለሁ አፈቅረዋለሁ ምናምን ልትይኝ ነው አይደለ? ለምን አለልሽ? እውነቱ እሱ ስለሆነ ነው። ሰብለ፣ አንቺም እንደ ናታን እየሆንሽ ነው ማለት። በቃ አንቺም እንደ ናታን የውስጥሽን ስሜት ማዳመጥ አቅቶሻል። መሲ ግን መዘባረቅሽን ካልተውሽ ትቼሽ ነው የምሄደው። እሺ? እሱም እንዳንቺ እንደዚህ ነው የሚሸሸው። አሃ እንዴት ናችሁ? አለን። ሰም ምን ነው የተነደደችው? ወንሽ እቺ ጓደኛክ ነቻ። እኔ ምንም አላረኳትም። እውነቱን ስናገር ተናደደች፣ አለቀ። መሲ ግን ዛሬ ንክስ ነው እሺ የማደርግሽ። እንደው በእናትሽ አታጓጉኝ። ይዘሽ ቡጭቅጭቅ አድርጊልኝ። አናዳኛለች። ካላረፈች ይትቀር። አንዴ ላናግርሽ ነበር። ከሷ ጋር ስታሽቀብጣ ነበር። እሷ ታውረክ። አንዴ መንከሱን ሳትጀምር አዋሪው ዛሬ ለይቶላታል። እንዴ በጣም ነው እሺ የማመሰግነው። ሌላ ጊዜ ስታስቸግረኝ እንደዚህ ይልሽ እመጣለሁ። እሺ ተባጫጭቅልኛለሽ። እንደ ጓደኛ ማሰብ ይገባል። ምን ቢፈጠር እሱን መቆጣጠር እንደምችል አላውቅም። ከእንግዲህ ግን ሁለት ምርጫ ብቻ ነው ያለው። ምንና ምን? አንደኛው ብርክት ይመታው ነው፣ ሁለተኛው ደግሞ በፍቅር መጎዳት። እንደማትሆኑ እርግጠኛ ሆነሻል? የምታፈቅረውን ሰው እኮ ከልብ ማውጣት በጣም ከባድ ነው። መጀመሪያውኑ ባትቀርበው ይሻል ነበር። ኢላን ለማስቀናት ብላ ካሌብን መስዋዕት አደረገችው። ምንም ነገር አለማድረግ በጣም ያናደኛል። ሊሰማ ፈቃደኛ ካልሆነ ምን ማድረግ ትችላለህ ታዲያ? ብቻ ግን ብረዳው በጣም ደስተኛ ነበር። እስኪ ምናልባት መፍትሄ ካለው የሆነ ነገር እናስብለታለን።
የምትሄጂው? የኔ መቤት የምሄድበትን ማሳወቅ ላንቺ ግዴታ የለብኝም። አንቺን ፈለጌ እኮ ነው የመጣሁት። አንቺ ስለፈለግሽኝ ብቻ ደግሞ የሚሆን ነገር የለም። እኔ ግን የዚህ ግቢ ሴቶች ግርም ነው የምትሉ። ደግሞ ምናችን ገረመሽ? ጭራሽ ሰላም አትፈልጉ ነገር ምናምን ትቆሰቁሱና መጨረሻችሁ ግን ለቅሶና ሽንፈት ነው። ምናልባት አንቺ ከጭቅጭቅ ውጪ ምንም ስለማታውቂ ይሆናል። እኔ እንደቀረቡኝ ነኝ። ሰላም ከፈለግሽ እንደኔ ሰላም የሚሰጥሽ ሰው የለም። ተንኮል ከፈለግሽ ደግሞ እጥፉን አድርጌ ነው መልስልሽ። ይኸውልሽ እኔ ካንቺ ጋር ጸብም ሰላምም አልፈልግም። መሀል ቤት መሆንማ አይቻልም። አንዱን መምረጥ አለብሽ፣ ወይ ጓደኝነት ወይ ጠላትነት። ምንም የሚያስማማን ነገር የለም። በደንብ ይኖራል እንጂ። ይኸውልሽ ሁለታችንም ኤላን የግላችን የማድረግ ፍላጎት ነው ያለን። ስለዚህ የግድ አንዳችን ማሸነፍ ይኖርብናል። ካሰብሽበት እሱ መፍትሄ አለ። እሱን ኤላን ከተውሽው ይኖራል። እኔ ሳሎን አንቺ ነሽ የምታዩ። መቼም አልተወው። እኔ እኮ እንደዚህ ለምን እንደምትጨነቂ ነው ግራ የሚገባኝ። ዋጋ መክፈል እኮ አይገባሽ። ታዲያ ለፍቅረኛ ዋጋ ካልከፈልኩኝ ለማን እከፍላለሁ? ፍቅረኛ እኔ ያልሽ ምን ነው? እኔ የምልሽ እሱ ፍቅረኛሽ እንደሆነ ያስባል? ትሰሚኛለሽ ብርክቲ፣ ወደድሽም ጠላሽም አንቺ ኤክሱ፣ እኔ ደግሞ ፍቅረኛው ነኝ። አለ ልምከርሽ፣ ከማይወድ ሰው ጋር ጊዜሽን ከምታባክኝ ወጣ ብለሽ የራስሽን ሰው ፈልጊ። የራሴን ሰው ስላገኘሁኝ ሌላ ሰው አያስፈልገኝም። ቅድም ሳያችሁ ግን በጣም ማሽ የምታረጉ ይመስላል። ከማን ጋር? ምን ነው ስለተደበቅሽ ማትታይ ይመስሎሽ? ምንም የሚያስደብቅ ነገር አላደረኩኝም። አታስቢ፣ ሚስጥርሽ ሚስጥሬ ነው። በእናትሽ ነገር አትጎንጉኝ። በተለይ አቅፎ ሲያባብልሽማ ትክክለኛ አጋርሽ ነው የሚመስለው። ብርክቲ፣ ተንኮል አስበሽ ከሆነ እመኝኝ እንጋደላለን። ለዚህ ከሆነ የዚህ ግቢ ሴቶች ሰላም አትፈልጉም የምለው። እየመከርኩሽ እንጂ እያስፈራራውሽ አይደለም። ምክርሽ አያስፈልገኝም። ግን በደንብ አስቢበት። ካሌብን ጠበቅ አድርጊው። እኔ ለቀቅ አደርግልሻለሁ ከፈለግሽ። ኤላን መቼም አለቅም። እንደዛ ከሆነ ደግሞ የወገብ ቅማል ነው አሞነብሽ። ቆንጆ ስም ነው ለራስሽ ያወጣሽለት። ከዚህ በኋላ ጠራሻለሁ። እያንዳንዱ ሺዎችን ብጥብጥ ባላደርግልሽ እኔ ቤት ያደለው ምን ነው ወጣኝ? አጠገቤ እንዳደርሽ ሲለኝ የነበረው የልቤ ንጉስ እኔን ፍለጋ መጣ። ጭራሽም አልፈልግሽ ነው እንዴ ይመስልሽ? አፍህማ አልጠላሽም እወድሻለሁ ይላል እኮ። እውነታው እሱ ስለሆነ ነው። ምን ዋጋ አለው? መልሰ ደግሞ ራቂን ትለኛለህ። ብርክቲ፣ በዚህ ጉዳይ በተደጋጋሚ ወርተንበታል። እና ስለምን ልታወራኝ ነው የመጣው? ቅድም ያ ጆኒ መታወርቶኝ ነበር። ስለምን ጉዳይ? ስለኔና ስላንቺ። ምን አለክ? ብርክቲን ተዋት አለኝ። ምን አገባው? ቆይ ለምንድን ነው ተዋት ሚለ? ብርክቲን ባንተ ተስፋ እንዳቆርጥ እያረካት ነው። ያ ደግሞ ካሌብን ይጎዳዋል ነው የሚለው። እና ምን አልከው? አንቺ ምን ታስቢያለሽ? አንተ ምንም አላደረከኝም። እኔ ነኝ አንተ መርሳት ያቃተኝ። መቼም ቢሆን ከልቤ አትወጣም። እሺ፣ ከዛ ከካሌብ ጋር ምንድነው ግንኙነታችሁ? ምናልባት ካንተ ሌላ ማፍቀር እንደምችል ልሞክር ነበር እና ግን አልቻልኩም። እና ለምን አትይው? ከዛ አንተ ሆናለህ። ብርክቲ፣ እኔና አንቺ አንድ ላይ ተመልሰን መሆን አንችልም። እሺ፣ ታዲያ ለምንድን ነው ከካሌብ ጋር አትሁኝ የምትለኝ? ምክንያቱም ስለማይመጥንሽ። ቆይ ከተውከኝ ለምን ስለኔ ትጨነቃለህ? ይኸውልሽ፣ ስላንቺ አለማሰብ ወይ ደግሞ አለመጨነቅ አልችልም። እሺ፣ ምን እንደሚሰማኝ ታውቃለህ? አላውቅም። ምንድነው? አሁንም ትወደኛለህ? ነግሬሻለሁ እኮ አልጠላሽም። በመውደድና ባለመጥላት መሀል እኮ ሰፊ ልዩነት አለ። ቆይ በወደሽ አብሬሽ ካልሆንኩኝ ምን ይጠቅምሻል? እንደምትወደኝ ካወቅኩ ተስፋ ይኖረኛል። አጉል ተስፋ ይጎዳል። ኤላዬ፣ በአንተ ተስፋ አልቆርጥም። ስሜትን እስከምታስተካክል እታገሳለሁ። ብርክቲ፣ ተይ። አልተውክም። እንደውም ልንገርህ፣ ከኔ ጋር ለመሆን እስከምትወስን ድረስ እታገሳለሁ። ግን በቃ ከኔ ራቂ አትበለኝ። ይኸውልሽ ብርክቲ፣ ላንቺ አስቤልሽ እኮ ነው። ኤላዬ፣ አጠገብ ከመሆነው በላይ ስርቅ እጎዳለሁ። መጥፎውንም ጥሩንም እንድላይ በቃ እድል ስጠኝ። እንደዚህ እንዲሰማሽ ስላደረኩኝ በጣም ይቅርታሽ። አልጎዳኸኝም አይደለም፣ ግን ደግሞ ባንተ መጨከን ማለት
ሰላም ሰላም ውዴ ቻናል የቤተሰቦች እንዴት ናችሁልኝ? እንኳን ወደ ርብቃ ዩቲዩብ ቻናል በሰላም መጣችሁ። ደህና ናችሁ የኔ ተወዳጆች? በአፍላ ፍቅር በዛሬው እንግዲህ ክፍል 274 ላይ ማለት ነው ኤላ አለምን በጣም ልቧን ሰብሮታል። አለም እንግዲህ ሰሞኑን በጣም እያሳዘነችን ነው። የራሷ ጥፋት ቢሆንም እንግዲህ ወደው ከተደፉ ምንድነው ቢረግጧችሁ አይክፋችሁ ብቻ የሆነ ተረት አለ። እንግዲህ አለም ፈልጋ ቢሆንም እንደዚህ እየሆነች ያለችው ነገር ግን የኤልያስ ወይም ደግሞ የኤላ ተግባር ግን በጣም ነው እንግዲህ ለአለም ያለው ንቀት እያየን ነበረ። ብርክቲ አለምን በተንኮል ጥፍ አድርጌ በቀልሻለሁ አርፈሽ ከኤላ ራቂ ብላት ነበረ። ይሄ መቼም አይሳካልሽም መቼም ማድረጋችም ብላ ፎክራ ነበረ። ምን እንደማረግሽ አታውቂም እያለቻት ነበረ። እንደውም ከፈለግሽ እኔ ካሌብን ተውልሻለሁ፣ ከካሌብ ጋር ታምራላችሁ፣ ከሱ ጋር ሁኚ የሚል ሀሳብን ማንስታላት ነበረ። በዛው ቅጽበት እንግዲህ ተንኮሏን ቀጥላለች ብርክቲ ማለት ነው። ኤላን አሞኛን ካላስቸጎርኳችሁ ያንተ ሸኛይ በማለት ከአለም ፊት ጥሩ ሰው ለመምሰል ተንኮሏን ቀጥላለች ማለት ነው። ለዛም እንግዲህ ምንም ሳያቅማማ ነበረ ልጅቷ ስለታመመች ወደ ቤቷ ወስዳታለሁ፣ አንቺ ከጓደኞች ጋር ነይ ተናግሬያለሁ በማለት ንቀቱን ሲያሳያት ነበር። እና በጣም ነው የሚያስጠላው። ከዚህ ሁሉ አልፈልግሽም ማለት ማንን ገደለ? ለምንድን ነው ልጅቷ በዙሪያው እንድታዣብብ የሚፈልገው? ኤላ ጥሩ ነው፣ ለሴት ልጅ ክብር አለው ምናምን ይባላል። ግን አለም ላይ ግን እንደዛ አይደለም። ምን ጥቅም እንደሚያገኝ ባላቅም ግን አለም ከስሩ እንድትጠፋ አይፈልግም። እኔ አላፈቅርሽም፣ የሚያፈቅርሽን ሰው በጊዜ ፈልጊ ማለት እየቻለ ማለት ነው በዙሪያው እንድትሆን እንደውም እወድሻለሁ፣ እኔ እወድሻለሁ፣ ሰው ስለሚያወራው ነገር አትጨነቅ እያለ ተስፋ እየሰጣት ያለው እንግዲህ እሱ ነው። እሷም እንደማይወዳት እያወቀች የሆነ ቀሪ ወደኛም በማለት እንግዲህ ሞጭጭ ብላለች እና በጣም ነው የምታሳዝነው። ስለዚህ ለዚህ ሁሉ ተጠያቂው ደግሞ ኤልያስ ነው ማለት ነው። እሱ እዚህ ጋር በቃ እዚህ ጋር መቆም አለበት ብሎ እሷን በጊዜ ማሰናበት ነበረበት። ነገር ግን እንደዛ እንዲሆን አይፈልግም። እኔ ከወደድኩሽ በቂ ነው፣ ሰዎች ስለሚያስቡት አትጨነቂ በማለት ተስፋ እየሰጣት ወይም ደግሞ ከስሩ እንዳትርቅ እያረጋት ነው። ብርክቲ ደግሞ አሁን ላይ ወደ ኤላ በደንብ እየተሳበች ነው ማለት ነው። ወይም ደግሞ ኤላን በብዙ ምክንያቶች እንትን እያለች ከእሷ እንዳይርቅና ከእሱ አካባቢ እንዲሆን እያደረገችው ትገኛለች። ያ ማለት እንግዲህ ምናልባት ከተሳካላት ከአለም ለይታ ለራሷ ልታረገው ትችላለች ማለት ነው። ግልጽ ነው፣ አለምን አያፈቅራትም። ምናልባት አለም በዚህ ተስፋ ቆርጣ ከራቀችላት ነው እሱ የሚሆነው ማለት ነው። እንግዲህ ኤላ በራሷ ጊዜ አለም ትሄድ ብሎ ይሆን ዝም ብለዋል። ነገር ግን አሁን እያሳዘነች ይመጣች። አለም ብቻ አይደለችም፣ ካሌብ ራሱ በጣም ነበረ የሚያሳዝነው። እና እሷን ብትሆን አልፈልግህም ብላ መቼም ቢሆን ኤላ በካሌብ አይቀናም። በነገራችን ላይ ካሌብን እንደማታፈቅረው ስለሚያውቅ ለእኔ ካሌብ አይመጥነኝም፣ የሚመጥነኝ እንዳንተ አይነት ሰው ነው እያለች ያላትን ንቀትም ስለምታሳይ ወይም ደግሞ በመልኳ ስለምትኩራራ ማለት ነው በካሌብ ኤላ አይቀናም በፍጹም ማለት ነው። እና እንግዲህ እሷን ብትሆን ኤላን ለማስቀናት ብላ ካሌብን መጠቀም የለባትም። ካሌብ በአፍቀሩ ራሱ ሌላ ቅጣት ስለሆነ ስለሚወዳት ማለት ነው ያንን መጠቀም አልነበረባትም። እንግዲህ እሷም ካሌብን ተጠቅማ ወደ ኤላ ለመሸጋገር እየሞከረች ትገኛለች። አለምም ደግሞ ከኤላ ሙጭጭ ብላ ከብርክቲ ጋር ጦርነት ጀምራለች። ብርክቲ ደግሞ በተንኮል እንግዲህ ጀምራለች ስራዋን ማለት ነው። አለምና ካሌብ የሆነ ነገር አድርገን ብርክቲና ኤላ እስከ መጨረሻው ጸበኛ እንዲሆኑ እናደርግ ሲሉ እሷ የቀደመቻቸው ይመስለኛል። በሌላ በኩል ደግሞ ኤላ ሰብለን አፍቅሯታል። እንግዲህ ሰብለ የሆነ ጊዜ የሆነ ነገር ስትናገር ነበረ በብርክቲ ተናዳ ኤላን በእኔ ፍቅር ጨርቁን ባላስጥለው ሰብለ ምን አለች በይኝ ብላ ነበረ እና ያ ነገር የተሳካላት ይመስለኛል። ሰብለ ሆን ብላ ነው እንደ ኤላ እንዳፈቀረችው እያስመሰለች እንዲወዳት ነው ወደ እሷ እንዲሳብ ወይም ደግሞ ሌላ ሴትን እንዳይልክ ብርክቲ እንዳለችው ማለት ነውና እያደረገች ያለች እየመሰለኝ ነው አሁን። ምክንያቱም ደግሞ እንግዲህ በፊት የማትፈልገውን ጆኒን ማለት ነው በእልህ አብራ የሆነችውን ጆኒን አሁን ላይ ከሱ ጋር በጣም ፍቅር ውስጥ ገብታለች። ኃይለኛ ፍቅር ውስጥ ነው ያለችው። ኤላን ደግሞ የሆነ ሰዓት ላይ እንደምትወደው አስመስላ በፍቅሯ ክንፍ እንዲል ካረገችው በኋላ አሁን ላይ እኔ አልወድህም፣ እኔ አልፈልግህም፣
እያለች እንግዲህ ከእሷ እንዲርቅ እያደረገችው ነው። ኤላ ደግሞ ስለ እኔ በደንብ ማሰብ አለብሽ፣ አንቺና ናታን ውስጣችሁ ያለውን ፍቅር በደንብ አታዳምጡም። ስለዚህ ብቻሽን ስትሆኝና ጊዜ ወስደሽ ስለ እኔ የሚሰማሽን ስሜት አዳምጪ እያለ ነበር። እንግዲህ እሱ እንደሚወዳት በነገራችን ላይ እየተናገረ ነው። እሷ ደግሞ ያን ነገር እያጣጣለች ትገኛለች። ስለዚህ የሆነ ሰዓት ላይ የፎከረችውን ነገር እያደረገችውን እንዴ ብዬም አሰብኩኝ። ምክንያቱም አንድ ሰሞን ሁለቱም እንግዲህ በድብቅ እየተገናኙ በፍቅር ክንፍ ብለው አይተን ነበረ፣ እንዴት ሲሆኑ እንደነበረ ማለት ነውና አሁን ላይ እሷ ግን እሱን ጣል ጣል ማድረግ እና ከሱ መሸሽ ጀምራለች ማለት ነው። ታዲያ ለዛም እንግዲህ ጥርጣሬ የሆነ ጊዜ የተናገረችው ንግግር እየተገበረች የሆነ ብዬ አሰብኩኝ። ኤላም እንግዲህ ምንድን ነው የምትፈልገው ከኔ ባለችው ሰዓት ልክ እኔ እንደምወዳት እንድትወደኝ የምፈልጋትን ልጅ ነው እያናገርኩ ያለሁት እያላት ነበረ። እሷን ያልወድህም እያለች ነው እና እንድትምልለትም ጠይቋት ነበረ፣ እሱን ማድረግ እንደማትችል። ታዲያ ይህን ነገር መሲ እንግዲህ ስትነግራት እየሰማን ነበረ። ኤላ አናዶኛል፣ ላወራው ስሄድ እወድሻለሁ እያለ የሟዘዛን ስትላት እየተሟዘዘ ሳይሆን የልቡን እየተናገረ ነው። አንቺ ደግሞ እንደወደድሽው እያስመሰልሽ ወደ አንቺ እየሳብሽውና እንዲወድሽ አድርገሽዋል እያለቻት ነበረ። ታዲያ እንግዲህ በዚህ መሀል እኔ የምወደው ጆኔን ነው ልትል ብትፈልግም መሲ ግን አንቺና ናታን ስሜታችሁ አንድ አይነት ነው፣ ውስጣችሁ ያለውን እውነት አትረዱም ስትል እንግዲህ እራሷን እንድትመረምር ማለት ነው። መሲም ኤላም እንግዲህ ምልክት እየሰጧት ነው፣ አውቃ ካልሆነ በስተቀረ ማለት ነው። ከጆኒ ጋር አድርገው የማታውቀውን ነገር እያደረገች ነው። እንግዲህ ያኔ እንኳን ያጠገቡ እንዳደርሽ እያላት እያለ የምታገኘውን ኤላ በችግር ውስጥ ሆና ተደብቃ የምታገኘውን ኤላ አሁን ላይ ጆኒ ምንም እንኳን ብታጠፋ ዞር ብሎ አያትም። እያጠፋች ይቅርታ ያደርግላታል፣ እንዳላየ ያልፋል። ምክንያቱም ደግሞ ብናገራት ብንጣላ ኤልያስ ያሸንፈኛል፣ ወደ ኤልያስ ትሄዳለች፣ ኤልያስ እንደፎከረ ይሆንለታል ብሎ ስለሚያስብ ጥፋቶቿን ሁሉ ዝም ብሎ እያለፈ ነው። እሷም ደግሞ ከሱ ጋራ በጣም አድርገው የማታውቀውን ፍቅር ውስጥ እየተጫወተች ነውና ይሄ ነገር እንዴት ነው ነገሩ? ምንድን ነው ሀሳቧ? ወይ ኤልያስን እስከ መጨረሻው መተው አችልም ወይ? መቼም ሁለቱን አፍቅራ ነው ማለት አንችልም። ኤላ ጋር ምንድን ነው የምትፈልገው? ጆኒ ጋርስ ምንድን ነው የምትፈልገው? ሁለቱንም ፈልጋቸው አይሆንም በእርግጠኝነት። ነገር ግን እሷ ኤላ ዝም ሲላት ወደ ኤላ ሄዳለች ብሎ ሲተዋት መልሳ ህይወት ውስጥ ያገኛታል። ደግሞ ወደ እሷ ሲመጣ ደግሞ ትርቀዋለች እና ግራ የሚያጋባ ነው የሰብለ ነገር ማለት ነው። መጨረሻዋ በጣም ነው ናፈቀኝ። በተለይ አሁን የኤላና የሰብለ ነገር የሆነ ያበቃለት ይመስላል። ኤላ ደግሞ ፍቅር እሷን እየተከተለና እየተንከራተተ ይገኛል። አንድ ቀን ጆኔን ትታ ትመጣለች ብሎ እንግዲህ በተስፋ እየጠበቃት ነው። ውስጥሽ ላይ ያለው ስሜት እስኪወጣ ድረስ እጠብቅሻለሁ እያላት ነው። ሰብለ ደግሞ ሀሳቧ ምንድን ነው? ማንን ነው የምትወደው? እሷ ራሱ ማለት ነው። በእርግጥ ኤልያስም ደግሞ ወደ ብርክቲ ስንሄድ ብርክቲ በቃላቶቿ ስትናገረው እሱን እንደምታፈቅረው የትም ቦታ ብሄድ እንደምትከተለው ብቻ መቼም እንደማትተው በሱ ተስፋ እንደማትቆርጥ ስትነግረው የሆነ ምንድን ነው የመለሳለስ እና የመፈለግ ነገር ይታይበታል። እኔ እኮ አብሬሽ ቢሆን ትጎጃለሽ ይላልና ወይ ሚስጥሩን በነገሩንና እኛም እንግዲህ በገባን ታሪኩ ማለት ነው። እስካሁን ድረስ ታሪኩን ባናውቅም ግን አብሬሽ ከሆንኩ ትጎጃለሽ፣ ለዛም አብሬሽ አልሆንም፣ የሆነ ጊዜ እነግርሻለሁ፣ ያኔ ይገባሻል እያለ ነው። ውድ ቤተሰቦች የዛሬው የአፍላ ፍቅር የሰብለና የኤላ ታሪክ እንግዲህ ሰብለና ኤላ አሁን ላይ በብዛት እየተራራቁ ይገኛሉ። ኤላም ደግሞ ሰብለን ሳያፈቅራት አይቀርም፣ እልህ ወደ ፍቅር ሳይቀየር አይቀርም። የሰብለ ነገር ግን ግራ ያጋባል። በቀጣይስ ምን ይፈጠራል የሚለው አብረን የምናይ ይሆናል። የዛሬው ትረካችን ይህን ይመስል ነበር። እንደወደዳችሁ ተስፋ አድርጋለሁ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ።